የዕለቱን የሰዓቱ መረጃዎች ይዘን ቀርበናል። ዛሬ ያሉ መረጃዎች በመካከለኛው ምስራቅ አካባቢ ትርምሶችን ያካተተ ዘገባዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ምግባሩ ከበደ ነኝ። እስከ መጨረሻው እንድትከታተሉን ከወዲሁ እየጋበዝን አሁን በቀጥታ ወደ መረጃዎቹ እናሻግራችኋለን። እስከ መጨረሻው እንድትከታተሉን እየጋበዝናችሁ አሁን ወደ መረጃዎቹ። ሰላም ጤና ይስጥልን፣ እንደምን አላችሁ? የሰዓቱን መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ምግባሩ ከበደ ነኝ። የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ተገደሉ። ዶናልድ ትራምፕ ናቸው ያሉት። የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ በአየር ጥቃት መገደላቸውን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲያስታውቁ፣ በእስራኤል በኩል ደግሞ የአያቶላ አሊ ካሜኒ ሬሳ መገኘቱ ተገልጿል። የኢራን መንግስት ሚዲያዎች ደግሞ የአያቶላ አሊ ካሜኒ ግድያን በማስተባበል በህይወት መኖራቸውን ተናግረዋል። አያቶላ አሊ ካሜኒ አሁን ድረስ የኢራንን ሰራዊት በመምራት ላይ እንደሚገኙም መንግስት ገልጿል። አያቶላ አሊ ካሜኒ ተገደሉ የተባሉት በቤታቸው ውስጥ ሳሉ እንደሆነ ተነግሯል። በማጥፋት ማውደም ግድያዎች ላይ እርስ በርሳቸው የማይነጣጠሉት የሁለቱ ሀገር መሪዎች አንዱ ከጀርባ ሆኖ ተንኳሽ፣ ሌላኛው ከፊት ተጋፍጦ አጥቂ የአየር ጥቃቶችን ያካሂዳሉ። በመካከለኛው ምስራቅ ቀጠናዎች የሚገኙትን በጠላትነት የሚፈርጇቸውን አገሮች ጊዜና ሁኔታ ሳይገድባቸው በፈለጉበት ሰዓት ላይ ጥቃቶችን ይፈጽሙባቸዋል። ባለስልጣናትን እያደኑ ይገላሉ። ለዓለም አስጊ ናቸው በማለት በመፈረጅ በርካታ የኢራን ጄኔራሎችን ከዚህ ቀደም ገለዋል። በርካታ የኒውክሌር ሳይንቲስቶችንም ድባቅ አድርጓቸዋል። ሁለቱ የሀገር መሪዎች ዶናልድ ትራምፕና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ። የዓለም ሕዝብ ደግሞ እያየ ዝም እየሰማ ጸጥ፣ ወይ ደግሞ ገሚሱ የዓለም ክፍል ደግሞ በድጋፍ ሲያጨበጭብ ደህና አድርጋቸዋል እያላቸው ዛሬ ላይ ደርሰዋል። እስራኤል ጸባጫሪ፣ አሜሪካ ከጀርባ ትዕዛዝ አፍላቂና በመሳሪያና በቁሳቁስ አጋዥ በመሆን ለዘመናት ተያይዘው እጅ ለእጅ ዛሬ ላይ ደርሰዋል። የዓለማችን ሀያላን መሪዎች ካልናቸው የእስራኤሉና የአሜሪካውን መሪ ሀያላን የሚባል ስም ቢሰጣቸው ማጋነን አይሆንብንም። በግልጽ የሚታዩ የማይካዱ ሀቅ ናቸውና። ከዚህ ቀደም ቴህራንን እስራኤል ማጥቃት ጀመረች። ኒውክሌር ግንባታን ለማደናቀፍ በተባለ ዘመቻ ተከፈተባት። ከጀርባ የነበራቸው ዘመቻ ደግሞ ዶናልድ ትራምፕ ነበሩና ዘመቻውን የድሮን ጥቃቱን በቴህራን ከእስራኤል አጠገብ ጎን በመሆን በመቀላቀል ቴህራን ላይ የቦምብ ናዳዎችን አዘነቡ። ዓለም እፎይ አላሉ። ደግሞ በንጋታው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለሚዲያ ሲናገሩ የአሁኑስ ምን የሚሉት ነው? ትላንት የኒውክሌር ግንባታን ለማደናቀፍ፣ ዛሬስ የባህር ባሕረ ሰላጤን ለማመስ ሁለቱ አሜሪካና እስራኤል የአየር ድብደባዎችን በቴህራን ከተሞች ላይ አካሄዱ። የአሜሪካና የእስራኤል የአየር ድብደባን ተከትሎ ቴህራን ደግሞ ላጸፋው በመካከለኛው ምስራቅ አገሮች ላይ ጥቃት መሰንዘሯ ተነግሯል። በአሜሪካና በእስራኤል ለአሜሪካና ለእስራኤል ተባባሪ ናቸው የሚሏትን አገሮች ዱባይ፣ ባህሬን፣ ኩዌት ያነጣጠሩ የአሜሪካ ይዞታዎች እና ሰፈሮች ላይ ጥቃቱን ቴህራን ሰነዘረች። እስካሁን በሁለቱ መሪዎች ትዕዛዝ የተፈጸሙት የድሮን ጥቃቶች በቴህራን ከተሞች ላይ በአብዛኛው በሰላማዊ የኢራን ሕዝብ የሚኖሩበት አካባቢዎች ላይ በመፈጸማቸው በርካታ ንጹሐን ተገለዋል። በጥቃቱ አሁን በወጣው ሪፖርት ብቻ ከ200 በላይ ንጹሐን መገደላቸው ተነግሯል። የኢራኑ መንፈሳዊ መሪ አያቶላ አሊ ካሜኒ ተገደሉ። ዶናልድ ትራምፕ የኢራኑ መሪ አያቶላ አሊ ካሜኒ በአየር ጥቃት መገደላቸውን ተናግረዋል። በእስራኤል በኩል ደግሞ የአያቶላ አሊ ካሜኒ ሬሳ መገኘቱን ገልጿል። የኢራን መንግስት ሚዲያ ደግሞ የአያቶላን ግድያ በማስተባበል በህይወት መኖራቸውን ተናግረዋል። አያቶላ ሰራዊቱን በመምራትና በማዘዝ ላይ እንደሚገኙም
ተናግረዋል። አያቶላ አሊ ካሚኒ እውነት በህይወት አሉ ወይ? አብረን የምናያቸው ይሆናሉ። ታላቁ መንፈሳዊ የኢራን መሪ መገደላቸው በአሜሪካው ፕሬዝዳንት ዶናልድ ትራምፕ መገለጹን ተከትሎ ታዲያ በርካታ ውዝግቦች በዓለም ደረጃ ቀስቅሰዋል። አያቶላ አሊ ካሚኒ አልተገደሉም፣ አይ ተገለዋል የሚሉ በጎራዎች ተከፋፍለው እየተወዛገቡበት ይገኛል። ታላቁ መንፈሳዊ መሪ አያቶላ አሊ ካሚኒ ለ40 ዓመታት ኢራንን ሲመሩ የነበሩ የኢራን መሪ በመሆን የጦር ኃይሉን ሲመሩና ሲያስተባብሩ ቆይተዋል። ስለ ግድያቸው የተሰጡት የእስራኤልና የአሜሪካ ፕሬዝዳንት መሪዎች መገደላቸውን ዜናን በተመለከተ ሁለቱ መሪዎች እንዳሉት በተቃጣው ጥቃት መገደላቸውን ተናግረዋል። የእስራኤል መንግስት የአያቶላን አስከሬን ማግኘቱንም ገልጿል። ነገር ግን በተጨባጭ የሰውነት አካላቸው መገኘቱን የሚያረጋግጡ ማስረጃዎች ከእስራኤል በኩል እንዳልቀረቡ ተነግሯል። የዶናልድ ትራምፕ ንግግር ስለ አያቶላ መገደል የተናገሩት እስካሁን የትና በምን አይነት ሁኔታ እንደተገደሉ የገለጹት ሁኔታ ባይኖሩም ነገር ግን በተቃጣባቸው ጥቃት የድሮን ጥቃት መገደላቸውን አውስተዋል። ዶናልድ ትራምፕ ታላቁ መሪ በአሜሪካና በእስራኤል በተሰነዘረባቸው የአየር ጥቃት መገደላቸውን ይፋ ካደረጉ በኋላ የዓለም ሕዝብ እፎይ የሚልበት ወቅት ላይ ደርሰናል ሲሉ አክለዋል። አያቶላ አሊ ካሚኒ ቤተሰባቸውም ጭምር መገደላቸውን ፕሬዝዳንቱ አክለዋል። የኢራን መንግስት የትራምፕን ንግግር ግን አጣጥለዋል። እውነት በህይወት አሉ ወይ? በአሜሪካ ፕሬዝዳንት ትራምፕ የተገለጹት በሌላ በኩል ደግሞ በዓለም ታሪክ እጅግ ክፉ ከሆኑ ሰዎች አንዱ ናቸው ያሉ ሲሆን መገደላቸው ለዓለም ዙሪያ ለዓለም ህዝብ ሰላምና ፍትህ ነው ብለዋል። የኢራን ህዝቦች አገራቸውን መልሰው እንዲቆጣጠሩ የሚያስችላቸው ትልቅ ዕድል ዛሬ ላይ ተፈጥሯል ሲሉ አክለዋል። አሜሪካና እስራኤል በመቀናጀት በመላው አገሪቱ ቴህራን ላይ የአየር ጥቃቶችን፣ ድብደባዎችን አካሂደዋል። እስራኤል ከትራምፕ ቀደም ብላ በአየር ጥቃቱ 7 የኢራን ባለስልጣናት መገደላቸውን ገልጻለች። ታዲያ ተገደሉ ያለቻቸው ባለስልጣናት ስም ዝርዝራቸውን ካወጣቻቸው ውስጥ የታላቁ መሪ አያቶላ አሊ ካሚኒ ስም አልተጠቀሰም። እውነት አሉ ወይስ ተገለዋል? ቀደም ሲል የካሚኒ አማቾችና የአማች ልጅ መገደላቸውን በተመለከተ መረጃዎች ወጥተው ነበር። ነገር ግን ሲናፈስ የነበረው መረጃ ሪፖርቱ ኋላ ግን ውድቅ ተደርጓል። የኢራን ባለስልጣናት ስለ መሪያቸው ምን ይላሉ? በሌላ በኩል ደግሞ የቴህራን ተምዘግዛጊ የሮኬት ጥቃቶች በእስራኤል ከተሞች መዝነብ ጀምረዋል። የቴህራን ጥቃቶችን ተከትሎ ደግሞ የእስራኤል መንግስት እንዳስታወቀው ከሆነ በእስራኤል ከተሞች ላይ ያነጣጠሩ ናቸው የተባሉ የሚሳኤልና የሮኬት ጥቃቶች በእስራኤል ኃይልና ብርታት ማክሸፍ መቻሉን አስታውቀዋል። የኢራን የመከላከያ ሰራዊት አባላት በሰጡት መግለጫ ጥቃቶቹ የተፈጸሙት በአብዛኛው በምዕራባዊና በመካከለኛው የቴህራን አካባቢዎች ላይ ያነጣጠሩ እንደነበሩ ገልጸዋል። የእስራኤል መንግስትና ለመካከለኛው ምስራቅ እጅግ አስፈሪና አስደንጋጭ የሆኑ ጥቃቶች ከኢራን በኩል ሊቃጡ እንደሚችሉ ስጋቶችን ደቅነዋል። በሌላ በኩል ደግሞ ይህ በእንዲህ እንዳለ አንድ የኢራን አምባሳደር በኢራን ላይ በደረሰው ጉዳትና ጥቃት እንዳሉት አንዳች ምክንያት የሌላቸው ሁለቱ አጥፊዎች ጥቃቶቹን አደረሱ። በሀገራችን ላይ የተፈጸመው ይህ ጥቃት ግን በመቶዎች የሚቆጠሩ ንጹሐንን ገደሉ ብለዋል። ዶናልድ ትራምፕ በሌላ በኩል እንዳሉት አያቶላ አሊ ካሚኒ ከነ ቤተሰቦቻቸው ጭምር መገደላቸውን አስታውቀዋል። የኢራን መንግስት የትራምፕን ንግግር ማጣጣላቸው ደግሞ ተሰምቷል። ታዲያ ካልተገደሉ የት ናቸው አያቶላ አሊ ካሚኒ? የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳሉት አያቶላ አሊ ካሚኒ ከነ ቤተሰቦቻቸው በቤት ውስጥ እያሉ በተካሄደ ድብደባ መገደላቸውን አረጋግጫለሁ ሲሉ ተናግረዋል። የእስራኤል መንግስትም ሬሳው በእጄ ነው ሲል ተናግሯል። እውነት ሬሳቸው በእስራኤል እጅ ነው ያለው? በሌላ በኩል የአስቸኳይ ስብሰባ በተካሄደበት ወቅት ላይ ንግግር ያደረጉት የተባበሩት መንግስታት የጸጥታው ምክር ቤት በደቡባዊ ቴህራን ምናብ በሚገኘው ትምህርት ቤት አካባቢ ላይ በደረሱ ፍንዳታዎች ከ100 በላይ ሰዎች መገደላቸውን ገልጾ ከተገደሉት መካከል ህጻናት እንደሚገኙበት አክለዋል።
አንድ የኢራን አምባሳደር በኢራን የተቃጣውን ጥቃት በተመለከተ የጦር ወንጀልና በሰብአዊነት ላይ የታወጀ ከባድ የጦር ወንጀል ነው ሲሉ ተናግረዋል። የተባበሩት አረብ ኤምሬት የኢራንን ጥቃት አስተባብላ ቴህራን በአረብ ኤምሬት ላይ የፈጸመችው ጥቃት የብሔራዊ ሉዓላዊነትን የዓለም አቀፍ ሕግን የጣሰ ከባድ ጥቃት ነው ሲሉ ጠርተውታል። የመጀመሪያዎቹ የአሜሪካና የእስራኤል የአየር ጥቃቶቹ ኢላማ ያደረጉት በአያቶላ አሊ ካሚኒ መኖሪያ ቤታቸው ላይ እንደነበረ ተነግረዋል። የሳተላይት ምስሎች እንደሚያመላክቱት ከሆነ ደግሞ የአያቶላ አሊ ካሚኒ የመኖሪያ ግቢ ላይ ከፍተኛ ጉዳት ማጋጠሙን አረጋግጠዋል። ከኢራን በኩል የተሰማው ደግሞ ታላቁ መሪ ደህንነታቸውን ለመጠበቅ ሲባል ከጥቃቱ በፊት የ86 ዓመቱን አዛውንት መሪ አያቶላ አሊ ካሚኒን ደህንነታቸው የተጠበቀ ቦታ ላይ ደህንነታቸውን ለመጠበቅ ሲባል ሰላማዊ ስፍራ ቦታ መወሰዳቸውን ዘግበዋል። በወቅቱ ለሚዲያ ቀርበው ንግግር ያደርጋሉ ተብሎም እንደተገለጸ ተነግሯል። ነገር ግን ትንሽ ቆይታ በኋላ ሪፖርቶቹ ቢወጡም ንግግሩ ከአያቶላ አሊ ካሚኒ እስካሁን ድረስ አልተደመጡም። በእውነት ታላቁ መንፈሳዊ የኢራን የጦር አዛዥና መሪ ተገለዋል ወይስ በሕይወት አሉ? ቸር ያገናኘን።